ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና በክብር አንተ ነህ እግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አምላክ ፍጹም በህላዌሁ ቅድመ ዓለም የነበረ ዓለምን በመንግስቱ የሚገዛ የአምላክ አኗኗሩ ፍጹም ነው። ዘመነ አስተምህሮ ሶስተኛ ሰንበት ከህዳር 20 እስከ ህዳር 26 ድረስ ባሉት ዕለታት ውስጥ ዕለተ ሰንበት ሲውል በዚህ ዕለት በቤተ ክርስቲያን የሚዘመር መዝሙር፣ የሚሰበክ ምስባክ፣ የሚቀደስ ቅዳሴ፣ የሚነበቡ ምንባባትና የሚነበብ ቅዱስ ወንጌል እየተከታተላችሁ የምትገኙት የሰንበት ግጻዌ ህዳር 21 የምስባክ ጥናት በቅዱስ እግዚአብሔር ቲዩብ ነው። አብራችሁን ቆዩ። መዝሙር አምላክ ፍጹም በህላዌሁ ምስባክ ቅረቡ ሀቤሁ ወያበርህ ለክሙ። የዕለቱ ምንባባት አንደኛ ዲያቆን ወይም ሰራይ ዲያቆን ዕብራውያን ምዕራፍ 12 ቁጥር 25 እስከ ፍጻሜ ምዕራፍ፣ ሁለተኛ ዲያቆን ወይም ንፍቅ ዲያቆን የያዕቆብ መልእክት ምዕራፍ 3 ቁጥር 4 እስከ 13፣ የሐዋርያት ሥራ ንፍቅ ካህን ምዕራፍ 21 ቁጥር 27 እስከ ፍጻሜ ምዕራፍ። ምስባክ ቅረቡ ሀቤሁ ወያበርህ ለክሙ ወኢይትሐፈር ገጽክሙ ዝንቱ ነዳይ ጸርሐ ወእግዚአብሔር ሰምዖ። ቅረቡ ሀቤሁ በእንተ ዝናፈቅረኪ በእንተ ዝናፈቅረኪ ወነአብየኪ ቅረቡ ሀቤሁ ናፈቅረኪ ወነአብየኪ ቅረቡ ሀቤሁ ወያበርህ ለክሙ። ወያበርህ ሂደት ድፋት ለክሙ አንበር ወኢይትሐፈር ሂደት ጭረት አነኒ አነኒ ወኢይትሐፈር ገጽክሙ ዝንቱ ሂደት ነዳይ ሂደት ጸርሐ በሰላሳ ወእግዚአብሔር ድንግል ሰምዖ ድርስ ዝንቱ ነዳይ ጸርሐ በሰላሳ ወእግዚአብሔር ድንግል ሰምዖ ቅረቡ ሀቤሁ ቅረቡ ወሰጠጠ ሀቤሁ ወጣዕሙ ወሰጠጠ ቅረቡ ሀቤሁ ወጣዕሙ ወያበርህ ለክሙ ወኢይትሐፈር ሂደት ድፋት በሰላሳ ወኢይትሐፈር ገጽክሙ ዝንቱ ቡባይ ነዳይ ርክርክ ነፍስ ዝንቱ ነዳይ ነፍስ ቡባይ
ዝንቱ ነዳይ ጸርሃ ወእግዚአብሔር ፈጠረ ሰሞ ዝንቱ ቡበይ አጥመቀ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ ቅረቡ ሀቤሁ ወያበርህ ለክሙ ወኢይትኀፈር ገጽክሙ ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ በዕለቱ በቅዳሴ መካከል የሚነበብ ቅዱስ ወንጌል የማቴዎስ ወንጌል ምዕራፍ 8 ቁጥር 23 እስከ ፍጻሜ ምዕራፍ። የዕለቱ ቅዳሴ ቅዳሴ እግዚእ ወይም የጌታ ቅዳሴ ናኩተከ። ቅዳሴ እግዚእ በግዕዝ ዜማ ይበል ካህን ናኩተከ አምላክ ቅዱስ ፈጻሜ ነፍስነ ወሀቤ ሕይወትነ ዘኢየማስን መዝገብ አቡሁ ለዋህድ ወልድ ከመድኃኒነ ዘይዜኑ ዘዚአከ ፈቃደ እስመ ፈቀድከ ከመ ንድኃን ብከ። የቅዳሴ እግዚእ ሰራዊት በግዕዝ ዜማ ሰራዊተ መላእክቲሁ ለመድኃኒነ ዓለም ይቀውሙ ቅድሜሁ ለመድኃኒነ ዓለም ወይጌድልዎ ለመድኃኒነ ዓለም ሥጋሁ ወደሙ ለመድኃኒነ ዓለም ወንብጻሕ ቅድመ ገጹ ለመድኃኒነ ዓለም በአሚነ ዚአሁ ለመድኃኒነ
ክርስቶስ ንገኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ኩት እግዚአብሔር በእንተ ጸጋሁ እንተ ይተረጎም። ስለማይነገር ስጦታው ልዑል አምላካችን እግዚአብሔር በሳምንቱ ሁሉ የዛሬውን ቀን ሰጥቶ ባርኮ ቀድሶ እዚህ ዕለትና ሰዓት ያደረሰን ልዑል አምላካችን እግዚአብሔር ምስጋና ይድረሰው። የተከበራችሁ የቅዱስ እግዚአብሔር ሳምንታዊ መርሃ ግብር ተከታታዮች ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ ዲያቆናት፣ ማህበረ ምእመናን ወምእመናት በሀገርም ውስጥ በውጭም ሀገር ቅድስት ኦርቶዶክሳዊት ተዋሕዶ ባለችበት ቦታ ሁሉ ያላችሁ ሁላችሁም እግዚአብሔር ሰላም ከሁላችሁ ጋር ይሁን። ወቀርቡ አርዳኢሁ አንቅህዎ፣ ቀርበው ቀሰቀሱት። የዛሬው የትምህርታችን ርዕስ የሚሆነው ይህ ኃይለ ቃል ነው። እንግዲህ ዘመነ አስተምህሮን ጀምረን የተዘኪሮ ብለን እንዲሁም ሎቱ ስብሐት ብለን አሁን ዛሬው ዕለት ላይ ደርሰናል። የዛሬው መዝሙረ ቅዱስ ያሬድ አምላክ ፍጹም በህላዌሁ የሚል ነው እና ቅዱስ ወንጌሉም ከዚሁ ከመዝሙሩ ጋር የሚሄድ ወንጌል ነው። ቀርበው ቀሰቀሱት። እንግዲህ በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 8 ቁጥር 25 ላይ እናገኘዋለን። ከቁጥር 23 ይጀምራል ትምህርቱ። ያው እንግዲህ እዚህ ላይ የምንመለከተው ቅዱስ ያሬድ አምላክ ፍጹም በህላዌሁ ዘሃሎ ቅድመ ይትፈጠር ዓለም ዘበመንግስቱ ይኮነን ዓለመ፣ በስልጣኑ በመንግስቱ ይህን ዓለም የሚገዛ ቅድመ ዓለም የነበረ እርሱ አምላክ ፍጹም በአኗኗሩ ፍጹም ነው ብሎ ያመሰገነበትን ዝማሬ ነው የምናገኘው። ታዲያ ቅዱስ ያሬድ አምላክ ፍጹም ወደሆነ ወደዚህ አምላክ ቅረቡ ወሀቤሁ ለአምላከ ጽድቅ፣ ወደዚህ ወደ እውነተኛው አምላክ ቅረቡ እያለ ጥሪውን ያስተላልፋል እና ወንጌሉም ከዚሁ ጋር አብሮ የተባበረ ነው። መዝሙረኛው ቅዱስ ዳዊትም በዚህ ዕለት የሰበከው ምስባክ ቅረቡ ወሀቤሁ ወያበርህ ለክሙ፣ ወደ አምላካችሁ ወደ እግዚአብሔር ቅረቡ እርሱም ገጸ ረድኤቱን ያበራላችኋል። ዝንቱ ነዳይ ጸርሃ ወእግዚአብሔር ሰምዖ፣ ድሃው ጮኸ እግዚአብሔርም ሰማው በማለት በመዝሙረ ዳዊት መዝሙር 33 ቁጥር 5 ላይ ይገልጠዋል። እንግዲህ የዛሬው ትምህርታችን እንደው ጠቅለል አድርገን ስንመለከተው ወደ እግዚአብሔር መቅረብ የሚል አይነት ሁኔታ ያለው ትምህርት ነው። ጥሪው ጠቅላላ መዝሙሩም የሚጠራው ወደ እግዚአብሔር መቅረብ እንዳለብን፣ የዳዊት መዝሙርም የሚጠራው ወደ እግዚአብሔር መቅረብ እንዳለብን፣ ቅዱስ ወንጌሉም ደግሞ ቀርበው ቀሰቀሱት ነው የሚለው እና እንግዲህ ታሪኩን ትምህርቱን አጠር አድርገን ለማየት አምላካችን ክርስቶስ በመዋዕለ ሥጋዌው የብስ ሲሆን ከተራራ ላይ ከፍ ካለ ቦታ ላይ እየወጣ ያስተምር ነበር። ባህር ሲሆን ደግሞ በመርከብ ላይ እየወጣ ያስተምር ነበር። እንደገናም ደግሞ የብሱን ደረቁን መሬት በእግሩ ይሄን ነበር። ባህሩን ደግሞ በመርከብ በጀልባ በታንኳ ይጓዝ ነበር። ይሄ ሁሉ ሁኔታ የሚያስረዳውና የሚያጠይቀው የሰው ልጅ ፍለጋ ነው። የብስም ላይ ወጣ፣ ተራራም ላይ ወጣ፣ የጠፋውን በግ ፍለጋ ነው። አሁን የጠፋውን በግ በባህር ላይ ሲፈልገው ነው የምንመለከተው እና በዋለበት ከሚውሉ ባደረበት ከሚያድሩ ከደቀ መዛሙርቱ ጋር በባህር ላይ ሄደ፣ በመርከብ ተጓዘ፣ በገሊላ ባህር ላይ ተጓዘ ነው የሚለው። ከደቀ መዛሙርቱ ጋር እንሂድ አላቸው። አብረው በመርከብ ገብተው ተጓዙ ይላል። ታዲያ አብረው እየሄዱ በነበረበት ሰዓት እሱ አምላካችን ክርስቶስ ወንጌላዊው ቅዱስ ማርቆስ በምዕራፍ 4 ቁጥር 35 ላይ ጽፎታል ይሄንኑ ታሪክ። ወንጌላዊው ቅዱስ ሉቃስም በምዕራፍ 8 ላይ ይሄንኑ ታሪክ ጽፎታል። የባህሩን ጉዞ በገሊላ ባህር ላይ ከደቀ መዛሙርቱ ጋር ያደረገውን ጉዞ ማለት ነው። ስለዚህ በመርከብ ሲሄዱ በመርከብ ተጭነው ሲሄዱ እርሱ መርከቡን ታንኳውን ከሚያንቀሳቅሰው አጠገብ ተጠግቶ ተኛ ይላል። እንግዲህ ይሄ የሚያስረዳን
ፍጹም አምላክ ፍጹም በህላዌሁ አምላክ ፍጹም በህላዌ ዘሃሎም ቅድመ ይትፈጠር ዓለም ዘበመንግስቱ ይኮንን ዓለመ በስልጣኑ ይህን ዓለም የሚገዛ የሚመራ ዘሃሎም ቅድመ ይትፈጠር ዓለም ከመፈጠሩ አስቀድሞ የነበረ እርሱ አምላካችን እግዚአብሔር በአኗኗሩ ፍጹም ነው የተባለለት ጌታ ቅዱስ ያሬድ እንዲህ አድርጎ የዘመረለት አምላክ ከቅድስት ድንግል ማርያም ከስጋዋ ስጋ ከነሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኗል። ፍጹም ሰው ፍጹም አምላክ እንደሆነ ለማስረዳትና ለማጠየቅ እዚሁ ታሪክ ላይ ስራውን ሰርቷል እና ቅዱስ ቄርሎስ ይሄንን የመተኛቱን ጉዳይ ሲገልጥ ምንድነው የሚለው? ውእቱሰ ኖመ ከመውሉደ ስጋ መተኛት ማንቀላፋት የሚስማማውን ስጋ እንደተዋሃደ ለማስረዳትና ለማጠየቅ ተኛ ነው የሚለው። ተኛ። ሌላው እዚህ ላይ የተኛበት ምክንያት አለው። እንግዲህ ደቀ መዛሙርቱ አብረው ተሳፍረዋል። ከተለያየ የሥራ ገበታ የተጠሩ ናቸው እና ከእርሱ ጋር አብረን በመርከብ ተጓዝን ሄድን የሚል በውስጣቸው ትምክህት ትዕቢት እንዳያድር እነሆ እርሱ ተኛ። እርሱ በተኛበት ሰዓት በሚጓዙበት ታንኳ ላይ ማዕበል ሞገድ ተነሳ። በባህሩ ላይ ማለት ነው። ባህሩ ማዕበል ሞገዱ ሲያነዋውጠው ነፋሱ ባህሩን እየገፋ ወደ ሐዋርያት ወደ ነበሩበት ታንኳ ውስጥ ውሃው ይገባ ጀመረ። ታላቅ ንውጽውጽታ ሆነ። በዚህም አማካኝነት በደቀ መዛሙርቱ ላይ ፍርሃት አደረ። ማዕበሉ ሲነዋወጥ ነፋሱ መርከተ እንኳን ወዲያና ወዲህ ሲነቀንቃት ባህሩን እያፈሰ ወደ ታንኳ ውስጥ ሲያስገባው እርሱ ግን ተኝቶ ነበረ። እስመ አንተ እግዚኦ በተስፋ ባሕቲትከ አኀይደርከኒ ይላል። አቤቱ አንተ አንሰ ሰከውኩ ወኖምኩ ይላል። እኔ ተኛሁ አንቀላፋሁ ይላል እና በለበሰው ስጋ እንግዲህ እንደተኛ ለማስረዳት የለበሰው ስጋ እንቅልፍ የሚስማማው የተዋሃደው ስጋ እንደሆነ ለማስረዳት እና ለማጠየቅ ተኝቶ ነበር ነው የሚለው። ስለዚህ በዚህ አማካኝነት ደቀ መዛሙርቱ በውስጣቸው ፍርሃት አደረባቸው። በባህር ውስጥ ቀረን ብለው ማለት ነው። ባህሩ አስቀረን ዋጠን ብለው ማለት ነውና ወዲያው ቀረቡና ቀሰቀሱት ነው የሚለው። ቀረቡና ቀሰቀሱት። የቀሰቀሱበት ቃል እንዲህ ይላል። እግዚኦ አድኅነነ ከመ ንሙት፣ አቤቱ ጌታ ሆይ ስንሞት አይገድምህን? እንዳንሞት አድነን፣ እንዳንጠፋ አድነን ብለው ቀርበው ቀሰቀሱት ይላል። በኋላ እርሱም ተነሳ ገሰጻቸው ነው የሚለው። አለማመናቸውን በእንተ ሕጸጸ ሃይማኖቶም ምንትኑ ያፈርሃክሙ ኦ ሁዳነ ሃይማኖት፣ እናንተ እምነት የጎደላችሁ ምን ያስፈራችኋል? እንግዲህ ይህን ያለበት አንደኛ በመርከብ ተጉዘው በባህሩ ላይ እንዲሄዱ እንዲራመዱ ትእዛዙን የሰጠ እርሱ ነው። ስለዚህ እርሱ ሳለ መከራ ያገኘንም ባህሩን ያሻግረናል። ምክንያቱም እርሱ አስቀድሞ ለእስራኤል ዘሥጋ እንዲህ ይላል። በዚህ በነቢዩ በኢሳይያስ አድሮ ትንቢተ ኢሳይያስ 43 ላይ ስንመለከት አንተ የእኔ ነህ ይላል። ወዚአየ አንተ ወሰመይኩ ስመከ በአለው አንተ የእኔ ነህ። በባህር ውስጥ ብታልፍ ባህሩ አያሰጥምህም። በእሳት ውስጥ ብታልፍ የእሳቱ ወላፈን አያቃጥልህም። አንተ የእኔ ነህ ይላል። ስለዚህ እርሱ ከእነሱ ጋር እየሄደ አብሯቸው ሳለ በታንኳ ውስጥ እንግዲህ በውስጣቸው ፍርሃት ስላደረ ከእርሱ ጋር ሳለን መከራ ያገኘን ምን አትሉም ነበር? ምን ያስፈራችኋል? ምን ያስደነግጣችኋል? ብሎ ገሰጻቸው። እነሱን ከገሰጸ በኋላ
ባህሩ ነፋሱ ማዕበሉ ጸጥ እንዲል አዘዘ። ዝም በል አለው። ባህሩ ታዘዘ፣ ማዕበሉ ታዘዘ፣ ነፋሱ ታዘዘ፣ ጸጥ አለ። ዝም አለ ነው የሚለው። ዝም አለ ይላል። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ይሄ ቅዱስ ቃል ሰፊ የሆነ ትርጓሜ ያለው አንደኛው ቀርበው ቀሰቀሱት የሚለው ቀደም ብሎ ያለውን አሁንም ያለንበት እንግዲህ ዘመነ ነቢያት ነው። ከዘመነ ነቢያት አንፃር ስንመለከተው የእግዚአብሔርን የማዳን ጉዳይ የፈለጉ የነቢያትን ጸሎት ያስረዳል። የነቢያትን ጸሎት ያጠይቃል። ተገለጥ የሚለውን ያጠይቃል። ወደኋላ ስንመጣ ከአዲስ ኪዳን ወደኋላ ያለውን ታሪክ ስንመለከት ማዕበሉ ሞገዱ ነፋሱ ምንድነው ስንል የሰው ልጆችን ሕይወት የአዳም ልጆችን ሕይወት ይነቀንቅ ያነዋውጥ የነበረው ግብረ ኃጢአት አምልኮተ ጣዖት ይሄ ነው። ታዲያ ህዝቡ በአምልኮተ ጣዖት በግብረ ኃጢአት በእግዚአብሔር የለሽነት እንዳይጠፋ ነቢያት የቀሰቀሱትን ቅስቃሳ የጸለዩትን ጸሎት ተገለጥ ብለው የጸለዩትን ጸሎት የማዳኑን ሥራ ፈልገው የጸለዩትን ጸሎት የሚያስረዳና የሚያጠይቅ ነው። መርከቡ የሰው ልጅ ሕይወት ነው። ማዕበሉ ሞገዱ ኃጢአት ነው። እግዚአብሔር የለሽነት ነው። አምልኮተ ጣዖት ነው። ፍትወታት እኩያት ናቸው። ሰይጣን በሰው ልጆች ላይ ያነሳሳቸው ይገለብጣቸው ወደ ሰው ልጆች ልቡና ያሳድራቸው የነበሩ ኃጢአቶች ናቸው። ስለዚህ ነቢያት ቀርበው ቀሰቀሱት። የነቢያትን እሱ የተናገረውን የሰጠውን ተስፋ የተናገረውን ቃል ይፈጽም ዘንድ ነቢያትም የጸለዩትን ጸሎት የለመኑትን ልመና ያቀረቡትን ጩኸት የተናገሩትን ትንቢት የቆጠሩትን ሱባኤ ይፈጽም ዘንድ እነሆ ጌታ መገለጡን ሰው መሆኑን የሚያስረዳ የሚያጠይቅ ምስጢር ነው። በሁለተኛ ደረጃ ስንመለከተው ራሱ በወንጌሉ ቃል ስንመለከተው እንግዲህ እሱ አምላካችን ክርስቶስ በፍጥረታት ላይ ስልጣን እንዳለው ያስረዳል። በፍጥረታት ላይ አጋንንት እዚህ ወንጌሉን ስንመለከት በደዌያት ላይ ስልጣን እንዳለው እንመለከታለን። በአጋንንት ላይ ስልጣን እንዳለው እንመለከታለን። አጋንንትን ሲያወጣ እዚህ ምዕራፍ ላይ ከዚህ ምዕራፍ እንኳን ሳንወጣ እንመለከታለን። ለምጻሙን ሲያነጻ እንመለከታለን። አጋንንትን ሲያወጣ እንመለከታለን። አሁን ደግሞ ማዕበሉን ሞገዱን ነፋሱን ሲገስጽ ነው የምንመለከተው። ከዚህ አንፃር ነው ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በጸሎቷ አምላከ ምድር ወሰማያት አምላከ ባሕር ወቀላያት የሰማይ የምድር አምላክ የባሕር የቀላያት አምላክ ባሕር ቀላያት የሚታዘዙለት ነፋሳት እዚሁም ወንጌል ላይ ይሄ ነው ያሉት። መኑን ጋዘንቱ ባሕርኒ ወነፋሳትኒ ዘይትእዘዙ ሎቱ ባሕርና ነፋሳት የሚታዘዙለት እርሱ ማን ነው ብለው አደነቁት ነው የሚለው። ስለዚህ ይሄ በወቅቱና በጊዜው የተፈጸመው የሐዲስ ኪዳን በባህር ላይ በመርከብ ላይ ሲጓዝ ያደረገው በነፋሳት ላይ በማዕበላት ላይ ስልጣን እንዳለው ገስጾ ያሳየበት ዝም አሰኝቶ ያሳየበት ደቀ መዛሙርቱንም እነሆ ወደ ፍጹም እምነት የመራበት ጌታ ሁሉን ቻይ መሆኑን ያስረዳበት ነው። ይሄ የመጣው ከምንድነው? ነቢያትም ይሁኑ ቀርበው በመጮሃቸው በእምነት በመጮሃቸው አዳኝነቱን ፈልገው በመጮሃቸው ሐዋርያትም እንደዚሁ እነሆ የሚያድን ጌታ መሆኑን አውቀው አቤቱ እንዳንሞት አድነን እንዳንጠፋ አድነን ብለው በመጮሃቸው የሆነ የተደረገ የተፈጸመ ገቢረ ተአምራት ነው። በሶስተኛ ደረጃ ቀጣዩ ትርጓሜ ምንድነው ስንል መርከቢቱ የቅድስት ቤተክርስቲያን ምሳሌ ናት። ባሕሩ የዚህ ዓለም ምሳሌ ነው። በመርከቡ ላይ የተሳፈሩ ሐዋርያት ዛሬም በቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ተሳፍረው ያሉ በቀኖናዋ በዶግማዋ በትውፊቷ ተሳፍረው ያሉ እነሆ የመምህራነ ቤተክርስቲያን የሊቃውንተ ቤተክርስቲያን የካህናቱ የዲያቆናቱ የመዘምራኑ የምእመናኑ ምሳሌ ነው። እንግዲህ በዚህ ላይ የተሳፈሩትን በቅድስት ኦርቶዶክሳዊት ተዋሕዶ መርከብነት የተሳፈሩትን የሚነቀንቅ ማዕበል አለ፣ ሞገድ አለ፣ ነፋስ አለ። የነፋሱ ቀጥሏል። አሁንም ሰይጣን በጊዜው ነፋሱን ያነሳሳል፣ ማዕበሉን ያነሳሳል፣ ሞገዱን ያነሳሳል። ስለዚህ ቀርበው ቀሰቀሱት እንዳለው ቅዱሳን ሐዋርያት ዝም ማለት አይደለም። አሁንም በጊዜያችንና በዘመናችን ቀርቦ መቀስቀስ ያስፈልጋል። ቀረው ሀቢሁ ነው። ምናልባት አሁን ባለንበት ሁኔታ የጨለሙ የሚመስሉ ድንግዝግዝ የሚመስሉ ተስፋ የሚያስቆርጡ የሚመስሉ ነገሮች አሉ።
ተስፋ ከመቁረጥ ይልቅ ያንን በመርከብ ጉዞ ላይ በነበሩበት ሰዓት የደቀ መዛሙርቱ መረበሽ ያስወግድ ዘንድ እነሆ ማዕበሉን፣ ሞገዱን፣ ነፋሱን የገሰጸው ጌታ የገሰጸው አምላክ እርሱ የኛ አምላክ ነው። በጊዮርጊስ ዘጋስጫ ሐመርነ ዘይቀርቦ ሞገድ ውእቱ ኢየሱስ ክርስቶስ። ማዕበል ሞገድ የማይቀርበው የተሳፈርንበት መርከባችን እንድንኖርበት ስልጣኑን የሰጠን ንበሩ በየ ወአነ በክሙ፣ እናንተ በእኔ ኑሩ እኔም ደግሞ በእናንተ እኖራለሁ ብሎ የመኖር ስልጣኑ የልጅነት ስልጣኑ የሰጠን የተሳፈርንበት መርከባችን የምንጠራበት ስማችን ክብራችን ሞገሳችን ማዕበል ሞገድ የማይነቀንቀው እርሱ ኢየሱስ ክርስቶስ ስለሆነ አሁንም ወደ እርሱ ከመጮህ ውጪ ሌላ አማራጭ የለንም። ወደ እርሱ መጮህ ነው። አቤቱ እንዳንጠፋ አድነን ማለት ያስፈልጋል። በስጋችንም በነፍሳችንም እንዳንጠፋ አሁን እንደ ክርስትና የስጋም ጥፋቶች ከበውናል ዙሪያችንን። በስጋ ጥፋት የስጋ በነፍስም በስጋም በነፍስም ጠፍተን እንዳንጎዳ የሲኦል ማዕበል እንዳይወላ እንዳይነቀንቀን፣ ነፋሱ እንዳይነቀንቀን፣ ጥርጥሩ እንዳይነቀንቀን፣ ክህደቱ እንዳይነቀንቀን፣ ቦታችን ወደ አልሆነው ገፍትሮ እንዳይጥለን የአራዊት ቀለብ፣ የሰይጣናት ቀለብ፣ የአጋንንት ቀለብ እንዳንሆን ቀርበን መቀስቀስ። ቀርበን የምንቀሰቅሰው ምንድነው ስንል በእምነት ቀርበን የምንቀሰቅሰው ምንድነው? በጸሎት ቀርበን የምንቀሰቅሰው ምንድነው? በምስጋና ቀርበን የምንቀሰቅሰው ምንድነው? በልመና ቀርቦ መቀስቀስ። አቤቱ እንዳንሞት አድነን፣ እንዳንጠፋ አድነን ማለት ያስፈልጋል። መርከቢቱ ቅድስት ቤተክርስቲያን ናት። በመርከቡት ውስጥ ያሉ ሐዋርያት የምንወክለው እኛ የክርስቲያን አገልጋዮችና እንደዚሁም ምእመናን አጠቃላይ መርከቢቱ ውስጥ የተሳፈርን እንደየጸጋችን እንደየክብራችን እንደ ማዕረጋችን ቤተክርስቲያንን የምናገለግል ነን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች አሁን ያስቸገረው የውጭው ማዕበል ሞገድ ነፋስ አይደለም። ዛሬም እኛ ለቤተክርስቲያን ማዕበል ሆነንባታል፣ ሞገድ ሆነንባታል፣ ነፋሳት ሆነንባታል። እየነቀነቀናት ነው። ሰላሟን እየወሰድን ነው፣ እየነጠቅን ነው። አሁን የውጭው ማዕበል ሳይሆን እኛም ለቤተክርስቲያን በዚህ ጊዜና በዚህ ዘመን ሁላችንም በሚባል ደረጃ ማዕበል ሆነናል፣ ሞገድ ሆነናል፣ ነፋስ ሆነናል። እሱ አምላካችን ክርስቶስ የመርከቢቷ መሪ የመርከቢቷ ቀዛፊ ባለቤት ስጋውን ቆርሶ ደሙን አፍሶ የሰራት በመስቀል ትርከዛው ባሕረ ገሃነመ እሳት ከፍሎ ያሻገረን ስጋውን ቆርሶ ደሙን አፍሶ የሰራን የመርከቢቱ ባለቤት እሱ አምላካችን ክርስቶስ ቤተክርስቲያናችንን፣ ሃይማኖታችንን፣ ሀገራችን ላይ ያለው ማዕበል በቤተክርስቲያናችን ላይ ያለው ማዕበል በሃይማኖታችን ላይ ያለው ማዕበል በሕይወታችን ላይ ያለውን ማዕበል እንዲገስጽልን ቀርበን የምንቀሰቅስበት በጸሎት የምንበረታበት በጾም የምንበረታበት በንስሐ ሕይወት የምንበረታበት በስግደት ሕይወት የምንበረታበት ጊዜና ወቅት ይህ ስለሆነ ቀርበን የምንቀሰቅሰው አምላካችን ሰምቶ አቤት ብሎ ማዕበል ሞገዱን እንዲገስጽልን ነፋሱን እንዲገስጽልን የእሱ ቸርነት የእናቱ አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። መምህረ ቅዱሳን አክሊለ ሰማዕት መምህረ ቅዱሳን አክሊለ ሰማዕት አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት መምህረ ቅዱሳን አክሊለ ሰማዕት መምህረ ቅዱሳን አክሊለ ሰማዕት አክሊለ ሰማዕት ሰያሜ ካህናት
አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት መምህረ ቅዱሳን አክሊለ ሰማዕት መምህረ ቅዱሳን አክሊለ ሰማዕት አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት አክሊለ ሰማዕት ሰያሜ ካህናት ቅዱስ እግዚአብሔር አርምሞ ጽርዓት በሌለበት በልሳነ መላእክት የምትኖር በምስጋና